አብርሽ እውነቱን ብትናገር ምን አለ ማለት ነው። እዛ ጋ አው በደንብ ነው የቀናከው። ቀንቻለሁ ብለክ ብትላት እኮ ሩታም በቃ አብርሽ ልጅ አባት አሁን ትክክለኛ ስለ ፍቅር ገብቶካል፣ እኔም እንዲህ ነበረ የተቃጠልኩት ብላ ይቅርታ እንኳን ልታረግልክ ትችል ነበረ ማለት ነው። እና እንደው ድራማም ቢሰራ ዶላርም እንደሆነ ብናቀውም በሃይማኖት ባትምሉ ብለን ብዬ እላለሁ ማለት ነው። ያው የግሌ አስተያየት ነው፣ የሌሎቻችሁን አላቅም። የራሴ ስሜት ነው ማለት ነው። እና እዚህ ጋር ካራክተሩን ሩታ በደንብ ተወጥተዋለች ማለት ነው። ደስታ እንግዲህ ሩታ ስለተናገረች ቀደም ቀደም ስላለች ነው እንጂ በጣም እየፈራ ነበረ። አብርሽን ደግሞ አይታችሁት ከሆነ እጁን ኪስ ውስጥ ከቶ ማለት ነው ጀነን እያለ ጅንኑ ብየዋለሁ ማለት ነው። እና ኮራ ጀነን ብሎ ነበር ሲያናግረው የነበረው። እንግዲህ አዲሱ አማቻችን ደስታ የሚባለው በጣም ፍራቻም ይዞታል። እንደገና ደግሞ አብርሽ እጁን ተኪሱ ሳያወጣ ነበር ሲያናግረው የነበረው ማለት ነው። እና በቃ ሩታ ዋና ካራክተሩን የተጫወተችው ሩታ ናት፣ ሌሎቹ አይደላቸውም ማለት ነው። አብርሽ በትክክለኛ ሩታ በፍቅር አሳብዳካለች፣ በደስታ አብደካል ማለት ነው። እንግዲህ ደስታዬ ነው አትንካብኝ ልቅምቅም ምናምን አይደለም ብላካለች ማለት ነው። ሰላም እንዴት አላችሁ? ውድ ተመልካቾቼ ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉኝ። ለነባሮች መታችሁ ለምታበረታቱኝ ከልብ አመሰግናለሁ። ፈጣሪ አምላክ ያክብርልኝ። ሀገራችን ኢትዮጵያን ሰላሟን ያብዛ፣ ለእኛም ፍቅር፣ ሰላም፣ አንድነትን ይስጠን እላለሁኝ። እስኪ እንዴት አያችሁት? ፓርት ቱ ላይ እንዴት አያችሁት? በጣም አስገራሚ ድንቅ 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 ትወናን የተወኑበት ማለት ነው። እና በጣም ነበረ በቃ ፍልሚያው ተጧጥፏል እላችኋለሁኝ። እንግዲህ ሩታዬና ደስታ አብርሽን በፍቅር ጧ አድርገው አሳብደውታል ማለት ነው። አብርሽ እንግዲህ የልብ ምቱ እውነቴን ነው ቀጥ አለማለቱና ሆስፒታል አለመግባቱ ራሱ እሱ ሆኖ ነው እንጂ ሌላ ሰው ቢሆን አብዶ ነበረ። እኔ የምለው ይሄ ነገር ለወንዶች ነው። ለምንድን ነው እኛ አንፈልግሽም፣ በቃ የራስሽን ህይወት ኑሪ ብለክ ጥለካት ከሄድክ በኋላ አሁን ሌላ ሰው መጥቶ ሲያነሳባችሁ የጣላችሁትን ነገር ለምንድን ነው እንደሚያንገበግባችሁ? ይሄ ጥያቄ ነው። ብዙ ጊዜ አይታችሁ ከሆነ አብርሽ ብቻ አይደለም በሴቶችም አለ። በቃ አንፈልግህም ብለው ተሄዱ በኋላ ከሌላ ሰው ጋር ሲያዩት ፍቅር ሳይሆን የሆነ ቅናት የሚያሳብዳችሁ ነገር አለ ማለት ነው። እና አብርሽም እሱ በደንብ እየታየብክ ነበር፣ በደንብ ማለት ነው። እኔ ቀንቼ አይደለም እንደፈለግሽ ሁኚ፣ ቤቴ ውስጥ ግን አትችይም እያልክ ነበረ። ስለ ቤቱም ሩታ በደንብ ተናግራለች። ኪራዩን እኔ እስከከፈልኩበት ድረስ መብትና ግዴታ አለኝ ብላካለች ማለት ነው። እና የኔም ያንተም አይደለም ቤቱ የሌላ ግለሰብ ነው እያለች ተናግራለች ማለት ነው። አብርሽ ደግሞ እንግዲህ ምናልባት ቤት አለኝ ብላ ዋሽታ ከሆነ አላለም ለደስታ ደስታ ስታዲያ ከአውሮፓ አይደል እንዴ መጣው እንዴ? ሩታዬ አዲስ ቤት ይገዛ እንዴ አላለም? ኧረ አፈጭላ አጣ ማለት ነው። እና ደግሞ ጣቶችክ ሲያምሩ ያንቺም እኮ ያምራሉ። በነገራችን ላይ ደስታ ስለ ፍቅር አገላለጽ አይችልበትም። ሩታ ስትል ነው ተቀጥሎ የሚለው አይታችኋል። በጣም ነው የምታምረው ጣትክ ምናምን ስትለው እሱም ያንቺም እኮ ያምራል ማርያምን ብሎ ማለት ነው። እና እዛ ጋር ያው የውሸት ሳቅ እንደምትስቁ ውስጣችሁ ሁላችሁም ተቃጥሏል ማለት ነው። ያስታውቃል። ባይዘዌ ምንድናችሁ ፈልጌ ነው ይሄ ነገር እንደ በሃይማኖት ባትምሉ፣ ብዙ ጊዜ በሃይማኖት ትምላላችሁ ማለት ነው። እና ይሄ ሬሊ አይደለም ይታወቃል። አሁን እንግዲህ ለደስታም አዲስ ቻናል ተከፍቶ በራሱ ቻናል ይመጣልናል ማለት ነው። ይሄን ለማስተዋወቅ እንግዲህ መሀላው የማትምሉበት እንትን የለምና እንደው ሃይማኖታችሁ ጆባ ነው ማለት ነው። ምንም የማይታወቅ ያንንም እንትን የሚል የሚያግበሰብስ ማለት ነው። ጆባ ታውቃላችሁ። ለማንኛውም እዚህ ጋር እንደዛ ባትምሉ ባይነኝ ማለት ነው። እና ሩታና አሁን ደስታ በቃ እሱ ማርያምን እያለ እየማለ ነበረ። ሩታ ማርያም ስትል ሰምተን አናውቅም። ባይዘዌ ጌታን ነው የምትለው። ያው ልጁም ክርስትና አልተነሳም። እኔ ሃይማኖታቸው ምን እንደሆነ አልገባኝም።
ለማንኛውም ልዑል በጣም እያለቀሰ ነበር። እነሱ ግን ንትርኩን ይዘውታል፣ ድራማውን ይዘውታል፣ ካራክተሩን ይዘውታል። አቋርጣ ተሄደች ሩታም ወደ ልጁ ነገሩ ይበላሻል። ማቋረጥ ስለሌለባት ካለቀሰ ያልቅስ ነው እንግዲህ። ልጁም ማን እንደሚንከባብ ነካ እንትን አለ። ማን ነው? ኖቤል ነበረ። ኖቤል ጡንጦ እየሰጠው ነው ሰራተኛችን ነው ብሎ የላት እንትና አብርሽ። ለማንኛውም እስኪ ግርማ ሞገስ ያለው ማን ነው? አብርሽ ነው ወይስ ደስታ ነው? ግርማ ሞገሱ ኮራ ጀነን ጅንኑ የሚለው ዘፈን ለአብርሽ ነው የሚገባው ማለት ነው። እና እውነቴን ነው አልፈራቸውም። ይሄንን ከርከሮ ደግሞ ማን ነው? ኖቤል የሚባለው ልጅ ራሱ አብርሽ አልፈራውም። እንትና እንደውም ብዙ እየተናገረ አይደለም፣ አይታችኋል። ፈረንጁ ብዙ እየተናገረ አይደለም። እዚህ ጨዋታ ውስጥ አንተም አለክበት ሲለው፣ አዎ አንተ እኮ ብዙ ነገር ስታረግ ነበር አለ እንጂ በጣም ሲለፈልፍ የነበረው ኖቤል ነው ማለት ነው። እና አብርሽ ገፈታትሮ አወጣቸው ከቤት ውስጥ ማለት ነው። በጣም ሲፈነጭ የነበረው ኖቤል ራሱ ናንጣ። ያው እንግዲህ አብርሽ ትንሽ ኃይለኛ እልህም ስላለበት ሩታም ስለምታውቅ ከደስታም ሆነ ከኖቤል ጋር አብረው እንዲወጡ አልፈቀደችም። ለምን? እዛ ጋር ቢወጡ ሬሊ ሊጣሉ ይችላሉ። በዚህ ደግሞ ሌላ ጸብ ይፈጠራል ማለት ነው። እና ሩታም ሁለቱ ሲወጡ አብርሽ ቀርቷል ማለት ነው። እንግዲህ ቀለና ማን ነው ቡና ጠጥተህ ቀስ ብለክ ነው የምትሄደው። ደስታዬ ነው ደስታዬን እንትን አትልብ አታስቀይምብኝ ባለችው ሰዓት እሱም እንግዲህ የአብርሽ መልስን አይታችኋል። በእሱም በነካሽ እጅሽ እንዳትነኪኝ እጸየፍሻለሁ ብሏል ማለት ነው። አሁን አብርሽ ምን ማለት ነው የፈለግኩት፣ ንትርኩን ተውትና ትክክለኛ ምን አይነት ስሜት እንደተሰማክ እውነቴን ነው እውነቱን እዛ ብትናገር፣ አዎ ቀንቻለሁኝ፣ አስቀንተሽኛል፣ ነካ እኔም እንዲህ በማረግ ጊዜ አንቺም እንዲህ ነበረ የተናደድሽውና የተቃጠልሽው ጨጓራሽ የተላጠው ሩታዬ የልጅ እናት ብትላት አሁን ገብቶ ካል ብላ ይቅርታ እንኳን ታረግልክ ነበር። ለምን ድጋሜ ወደዛ ስህተት አትገባም ማለት ነው። አሁን በጣም ነው የተናደድከው። ልክ እንዳልተናደደ ሰው አይደለም። አውሮፓ ለምን ጦሮጦስ ይዘካት አትገባም እያለ ነበርና ከዚህ በኋላ ማንም እቤቴ ሰው እንዲመጣ ጭራሽ ጎረምሳ እያልክ ነበረ። ስሜቱ እንደዛ ነው። ስሜቱን አይተከዋል። ስሜቱን ተረድተከዋል። አሁን አንዳንዴ አሁን አምሮባት ውበቷ እየጨመረ በቃ ሩታም ካራክተሯን እየቀየረች ማለት ነው። እና ስትመጣ አብርሽ ንዴቱ፣ ፍቅሩ እውነቴን ነው እየጨመረበት መጥቷል። ለሩታ ያለው ፍላጎት እየጨመረ መጥቷል ማለት ነው። እንግዲህ ቀን በቀን ደግሞ እድሜያችን እየጨመረ ሲሄድ እኛም በስለት እያመጣን እንሄዳለን። በፊት ታለቅስ ነበር፣ አሁን ጠንካራ ሴት ሆናለች ማለት ነው። ምን እላችሁ ፈልጌ ነው ግን ቆይ እንደዚህ ንትርክ ውስጥ ገብታችሁ በኋላ ወደ ትዳሩ ትመለሱ ይሆን ወይንስ እንዴት ነው ማለት ነው? እና በጣም ነው የሚገርመው። እዚህ ጋር እንግዲህ ያው ምን እየተሰራ እንደሆነ ሁላችንም እናውቃለን። ዩቱብ ላይ እንደዚህ አይነት ነገር ታልሰራችሁ የሆነ አስተማሪ ነገር ታመጣችሁ ህዝቤ አያይም። ሀበሻ የሚወደው ሀሜት፣ ፍትፈታ፣ ስድብ፣ እውነቴን ነው ቆሻሻ ነገር ምናምን ሲሆን በጣም ኦቨር እይታ ይኖራችኋል። መልካም ነገር ስትሰሩ ደግሞ የሚያይላችሁ የለም ማለት ነው። እና እነሱ አሁን የዩቱቡ ሙድ በጣም ገብቷቸዋል። በቅርብ ደግሞ ለደስታ አዲስ ቻናል ተከፍቶ ይመጣልናል ማለት ነው። እንግዲህ ፈረንጁም አመጣጡ መጀመሪያ እንደዛ ነበር አገባቡ። ለማንኛውም ይመቻችሁ። እኔ ሩታ ካራክተርነቷ በጣም ተመችታኛለች። አብርሽ ብቻ በህይወት ተርፎ ዛሬ እንግዲህ ፓርት 3 ቪዲዮ ይለቀቅልናል ብለን እናስባለን። መልካም የድራማ ዘመን እያልኩኝ ሩታን ሳላደንቃት አላልፍም። አሁንም ጀግና ሴት ነሽ፣ ቀጥይበት። ልብሽን ያቆሰሉትን እውነቴን ነው የተጫወቱብሽን እልሃቸውን እንደዚህ አስገቢ። አምሮብሽ ሁሌም ድምቅ ብለሽ እንድናይሽ የልዑልዬ እናት። እኔም ሴት ስለሆንኩኝ ጉዳትሽን አልፈልግም።
ማለት ነው። ስሜቱ አሁን በጣም ለአብርሽ እየገባው ይገኛል። ምን ያህል ሩታም እንደተጎዳች ተረድቶታል። ድጋሜ ለሚቀጥለው ህይወቱ ሌላ ስህተት አይፈጽምም ብዬ አምናለሁ። ከሩታ ጋር እንኳን ባይታረቁ ደስታም ይመችክ፣ ግን ካራክተሩን በደንብ አልቻልክበትም። አስተምሩት።